ጉዳዩ ምንድነው? የት እንደሆነ እናውቃለን። ልጁን መደበቅ ለእናንተ ሰማኛለሁ። አብርሃም እስር ቤት እንደታሰረ አውቃችሁ አንተና የሄርሜላ እህት ልጁን ይዛችሁ ልትሄዱ እንደሆነ አውቃለን። ስለዚህ ይሄን የት እንደምትወስድ እናውቃለን። አሁን የሄርሜላ እህት የት እንዳለች ህፃኑ የት እንዳለ እንድታሸሽ ስለማንፈልግ እንድትነግረኝ ይፈልጋሉ። የትም የምትሄድበት ቦታ የለም ወይስ ፖሊስ ጣቢያ እንደነሱ ንቅንቃተል ዛሬም ስለምን ልጅ ነው እዚች ጋር አሁን እኛ ቆመን የምናወራ ማለት ነው። ፖሊስ ከመጥራታችን አለ እኛ እንጨርሰው ብለን ነው። እምቢ ካለ ግን ፖሊሱ መደወል ነው የሚጠበቅብን። እያንዳንዱ ነገር ከሱ ጋር ማወር ተወራ ይሆናል። ነገር ግን አሁን የምንጠይቀህ እያንዳንዱ ነገር እንድታቆምና ልጁን ለእናትየው እንድትመልስ ነው የምንፈልገው። ገባ? እዚህ ጋር የልጅ ደርሰንባል። በቃ አቤል ከተደረሰብህ ምንም ማመለስ የሰው ልጅ ይዛችሁ ትገግማላችሁ። እሱ ጋር አለ ለእሱ እርግጠኛ ሆነ እንዴት ነው የምታወራው? አለ ግን በቃ ማይሆን ወሬ እናንተ ብዙ ነገር ታደርጋለህ። የራስህን ህይወት ኑሮ አቀርብ አንተ የሰው ህይወት እስከወጣበት ግን የራስህን ህይወት አለ። የሰው ህይወት መጥቼ ጠይቄያለሁ። ስለዚህ ሄ ጋይሶች እንዴ በቃ ነቃን እኮ ነቅተናል። በቃ ከዚህ በላይ ምንም ጨዋታ አያስፈልግም እንዴ። እዚህ ጋር አብርሽ ጋ ነው በቃ ልጁ ያለው ባባዬ ጋ ነው። ስፖርት ላይ ናቸው አባትና ልጅ ማለት ነው። ምንድነው እናንተ እዚህ ጋር አሁንም አልነቃችሁም እንዴ? እንደ ጭቃ ቡካ አንድ ቦታ ላይ ለምን ትረግጣላችሁ እናንተ? በቃ እንዴ አባትና ልጅ ስፖርት ላይ ናቸው። እናንተን ለመከላከል ሲሉ እዚህ ጋር እንትን ላይ ናቸው ያሉት። በቃ እንዴ አቤል ምን ያደርጋችሁ እናንተ ማለት ነው። ሻንጣ ይዘህ የምትሄደው ከሄርሜላ እህት ጋራ ልጁን ልትደብቁት ነው። አብርሽ ስለታሰረ ምናምን። አብርሽ አልታሰረም። ቢታሰርም ደግሞ ጀግና ነው። ጀግና ወንድ ልጅ ይታሰራል፣ ይፈታል። በቃ ወንድ ልጅ አይደለም መታሰር ይቅርና ጦር ሜዳ ሂዶ ይዋጋ የለ እንዴ ለሀገሩ ለቤተሰቦቹ እንዴ። በቃ ምንም እንትን አትበሉ ማለት ነው። አባትና ልጅ እዚህ ጋር በቃ ጦርነት ላይ አይደሉም ያሉት። በቃ ሰላም ላይ ናቸው። ስፖርት ትላላችሁ። በቃ ለጤንነታቸው ስፖርት እየሰሩ ነው አባትና ልጅ ማለት ነው። እና ስለዚህ ውዶቼ በቃ እንዴ ልጁም አለ አባቱ ጋር ነው ያለው ማለት ነው። በቃ ስፖርት ላይ ናቸው። ተነቃቃን እኮ በቃ እንዴ የተበላበትን ነገርማ ድጋሚ አትስሩ መልሳችሁ ማለት ነው። እንዴ በቃ ሼም ነው። አቤልም ልጁን አልያዘውም። ሄርሜላ ጋር ነው ያለው፣ አባቱ ጋር ነው ያለው ልጁ ማለት ነው። ሄርሜላ ደግሞ እንደዚህ አይነት ቆሻሻ ስራ የምትሰራ ልጅ አይደለችም። የሰው ልጅ ይዛ አትሰወርም፣ ለቤተሰቦቿ ለእህቷም አትሰጥም። ምክንያቱም ይሄ ልጅ አደራ ብሏት የሰጣት ለሷ ስለሆነ ለማንም ልጅ አትሰጥም። አቤልም ደግሞ የሱ ልጅ ይዞ መጥፋት መብት የለውም። ስለዚህ ጓገጭ አትበሉብን። በቃ ምን እሺ ነው ተነቅቷል። በቃ ነቅተናል። በቃ እናንተም ላሽ በሉ ማለት ነው። በቃ እንዴ ባልተነቃ ሙድ ላሽ በሉ በቃ እንዴ ጭራሽ እንዴ ለኮንዶሚኒየም ቤት ጭራሽ ሰው ትረብሻላችሁ እንዴ? ሻንጣ እየጎተታችሁ እናንተ አይደብራችሁም? አቤል ቤት መቀየር ፈልጎ ነው የወጣው። አለቀ በቃ። አብርሽ ከአባቱ ከልጁ ጋር ነው ያለው።